አይ በእኔ አምናችሁ ስትኖሩ ኮሽታ አይገጥማችሁም፣ ምድሩ ሁሉ ለእናንተ የተመቻቸ ይሆናል፣ አልጋ ባልጋ ይሆንላችኋል፣ ሰው ሁሉ ይወዳችኋል፣ በዓለም ተመችቷችሁ ደልቷችሁ ትኖራላችሁ አላለም። እኔ ዓለሙን አሸንፌዋለሁ። ስለዚህ መከራውንም ነግሮናል። ደግሞ የምንታገለው የምንፈተነው በተሸነፈ ዓለም መሆኑንም ነግሮናል። አንደኛው ምክንያት ከነፃ ፈቃድ የተነሳ ነው። እግዚአብሔር ነፃ ፈቃድ የሚባለውን ታላቅ ጸጋ ስለሰጠን ከነፃ ፈቃድ የግድ ፈተና ይመጣል። ምን ማለት ነው? እኛ ነፃ ስለሆን የፈለግነውን ማመንም መካድም ማድረግም አለማድረግም ስለምንችል የምናደርገውም ነገር በነፃ ፈቃዳችን ወደን ፈቅደን የምናደርገውም ነገር ፈተና ይሆናል። ፈተና የሚኖርበት ምክንያት የተጠራንበት ጥሪያችን ስለሆነ ነው። እኛ ክርስቲያኖች የተጠራነው ለድሎት ለምቾት አለን። በዚህ ዓለም የተጠራነው መስቀሉን ለመሸከም ነው። በትዳር ሆነው ልጅ ያላቸውም የራሳቸው መስቀል አለ። ዛሬ ልጅ ማግኘትም መስቀል ነው። ቀላል አይደለም። ልጅ ማግኘት እንደ ድሮ በድሎ ያድጋል አይደለም። ልጅ ማጣትም የራሱ መስቀል አለው። ሀብትም የራሱ መስቀል አለው። ነው መስቀሉን ለመሸከም ነው። እኛ የተጠራነው በዚህ ዓለም በሀብት በንብረት ለመበልጸግ አይደለም። ይሄ ኃጢአት ነው ማለት አይደለም። የተጠራንበት ጥሪ ግን አይደለም። ለምሳሌ አንድ ክርስቲያን እውነተኛ ሰው በሚኖርበት በሚሰራበት አካባቢ ላይወደድ ይችላል። ይሄ የማያስበላ የማይገባው እንደዚህ እየተባለ በህሊናቸው ሊያሳድዱት ይችላል እየተባለ። የተወደዳቸው የእግዚአብሔር ቤተሰቦች በእኛ የደረሰች ትንሽም ቢሆን ፈተና ኑራ የእግዚአብሔርን እርዳታ በተግባር ካልቀመስን እስከዛ ጊዜ ድረስ ስለ እግዚአብሔር ቸርነት የሚኖረን እውቀት በአብዛኛው መጽሐፋዊ ነው። ስለዚህ ዋናው የፈተና ምንጭ ራሳችንን ራሳችን ሲባል ምኞታችን አለ። መስራት ሲገባን የማንሰራው ስራ አለ። በስንፍና በፍርሃት በይሉኝታ በአድርባይነት በመሳሰለው ፈተና ሁሉ ከኃጢአት አይመጣም። ቀድመን ካልሰራን ሌሎች የሚሰሩትን መቀበል ግዴታ ውስጥ እንገባለን። ስለዚህ በስንፍና ተዘልለን ተቀምጠን የሌለ ጥቅስ እየጠቀስን እግዚአብሔር አለ እሱ ያውቃል ቤተክርስቲያን እሱ ይጠብቃል የሚሉ ክርስቲያናዊ የሚመስሉ ግን ያልሆኑ ጥቅሶችን እየጠቀስን ተዘልለን ከተቀመጥ የሚመጣውን መቀበል ግዴታ ውስጥ እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኋላዬ በዙሪያ ያላችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅጥረ ቤተክርስቲያን ያላችሁ በውስጥም በውጭም በቅርብም አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ሁላችሁም በእግዚአብሔር ስም እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን ልዑለ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ተርፎ ከሚቀረው ዕድሜ ያልነፈገን ከዚህች ዕለት ደርሰን በዛሬዋ ዕለት ተመላልሰን እዚህ ሰዓት ደርሰን ስሙን ለመጥራት ቃሉን ለመስማት እርሱን ለማመስገን በቅርብም በሩቅም እንድንሰበሰብ እድምተኞች ሆነን እንድንቀርብ የረዳን የፈቀደልን አምላካችን እግዚአብሔር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን አሜን። በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ወበዓለምሰ ሕማመ ትረክቡ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ባለቤቱ የሰማይና የምድር ፈጣሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በዓለም ሳላችሁ መከራ አለባችሁ ብሎ እውነቱን የነገረን የባለቤቱ ቃል ነው። በዚህ ላይ ተመስርተን እሱ የፈቀደውን ያክል እንማማራለን። መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለሁላችንም እንዲህ ብሎ ነገራቸው። እንግዲህ ይሄ ትምህርት መድኃኒታችን ኢየሱስ ክርስቶስ የመጨረሻው ትምህርቱ ነው። ከመስዋዕትነቱ ጋር ተያይዞ ከዚህ ቀጥሎ የሊቀ ካህንነቱን ጸሎት ምዕራፍ 17 ላይ የተጻፈውን ነው የሚያደርገው። ስለዚህ የመጨረሻው ትምህርቱ ነውና የመጨረሻ ትምህርቱ ጊዜ ደግሞ ያው ማሳረጊያ ነው፣ ማስጠንቀቂያም ነው፣ ምዕዳን ምክርም ነው፣ አቅጣጫ ሰጪ ነው። ሁልጊዜም ትምህርቱ ያው የጌታችን ትምህርት ያው ቢሆንም ደግሞ እንደ ጊዜ ግብሩና እንዳነጋገሩ ደግሞ የሚሰጠው የራሱ አግባብ አለ እና ጌታችን ደቀ መዛሙርቱን ምን አላቸው? በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ አለ። በእኔ ሳላችሁ በእኔ ስትኖሩ ማለት ነው። በእኔ አምናችሁ እንደ ክርስቲያን ስትመላለሱ ሰላም እንዲሆንላችሁ እውነታውን እነግራችኋለሁ አለ። ምንድን ነው ሰላም የሚያደርግልን? ከእሱ ጋር ስንኖር በሰላም እንድንኖር የሚያደርገን ምንድን ነው ስንል እዛ ቀጥሎ ምን አለ? በዓለም ሳላችሁ መከራ አለባችሁ ነው ያለው። አይ በእኔ አምናችሁ ስትኖሩ
ኮሽታ አይገጥማችሁም። ምድሩ ሁሉ ለእናንተ የተመቻቸ ይሆናል። አልጋ ባልጋ ይሆንላችኋል። ሰው ሁሉ ይወዳችኋል። በዓለም ተመችቷችሁ ደልቷችሁ ትኖራላችሁ አላለም። በዓለም ሳላችሁ መከራ አለባችሁ አለ። እውነቱ ይሄ ነው። እውነቱን ነግሮናል። ግን ከዛ ቀጥሎ ደግሞ የተናገረው ደግሞ አለ። እንዲህ ብሎ አላበቃም። በዓለም ሳላችሁ መከራ አለባችሁ ብሎ አላቆመም። አይዟችሁ አለ። እኔ ዓለሙን አሸንፌዋለሁ አለ። ስለዚህ መከራውንም ነግሮናል። ደግሞ የምንታገለው የምንፈተነው በተሸነፈ ዓለም መሆኑንም ነግሮናል። ግን እሱ በመከራ አልፎ እንደሆነ ድል እንዳደረገው እኛ በመስቀል ማለፍ ግዴታችን መሆኑን ደግሞ አልደበቀንም። መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስከትል እውነቱን ነግሮ ነው እንጂ ወደፊት መከራ አስቀምጦ ችግር የለም ኑ እያለ አልሰበሰባቸውም። ስለዚህ በዓለም ሳላችሁ መከራ አለባችሁ ብሏል። እንግዲህ እንደ እግዚአብሔር ፈቃድ የምናየው በዚህ በፈተና ዙሪያ 3 መሰረታዊ ነጥቦችን እናያለን። የመጀመሪያው ጉዳይ ፈተናዎች እንዲኖሩ ለምን እግዚአብሔር ይፈቅዳል ነው። ለምንድን ነው እግዚአብሔር ፈተና የሌለበት ዓለም ያላዘጋጀልን? ይህን ዓለም እሾህ አሜኬላ የበዛበት የተለያየ አይነት ፈተና የሞላበት የፈተና ማዕበል የሚያማታው ያደረገው ለምንድን ነው? እንግዲህ ከብዙ ምክንያቶች የተነሳ ነው። አንደኛው ምክንያት ከነፃ ፈቃድ የተነሳ ነው። እግዚአብሔር ነፃ ፈቃድ የሚባለውን ታላቅ ጸጋ ስለሰጠን ከነፃ ፈቃድ የግድ ፈተና ይመጣል። ምን ማለት ነው? እኛ ነፃ ስለሆን የፈለግነውን ማመንም መካድም ማድረግም አለማድረግም ስለምንችል የምናደርገውም ነገር በነፃ ፈቃዳችን ወደን ፈቅደን የምናደርገውም ነገር ፈተና ይሆናል። የማናደርገውም ነገር ፈተና ሊሆን ይችላል። ማድረግ የሚገባንን ባለማድረጋችን፣ ማድረግ የማይገባንን በማድረጋችን ፈተና ይመጣል። ስለዚህ ከራሳችን ነፃ ፈቃድ የተነሳ ፈተና ይመጣል። ከሌሎች ነፃ ፈቃድ የተነሳ ፈተና ይመጣል። ሌሎች ሰዎች እነዛ ሰዎች ይረባናል ይጠቅመናል ብለው የሚያደርጉት ነገር ለኛ ፈተና ሊሆን ይችላል። አንዱ የሚወደው ሌላው ላይ ወደው ይችላል። አንዱ ለኔ ይጠቅመኛል ብሎ የሚያደርገው ነገር ለሌላው መልካም ላይሆን ይችላል። ለአንዱ ድል ማሸነፍ ሲሆን ለሌላው ሽንፈት ነው። ለአንዱ ትርፍ ሲሆን ለሌላው ኪሳራ ሊሆን ይችላል። ስለዚህ በአጠቃላይ ከነፃ ፈቃድ የተነሳ ፈተና ይኖራል። ይሄ ዓለም ሰይጣን ባይኖር እንኳን ነፃ ፈቃድ ካለ ድረስ ፈተና አይቀርም። ሰይጣንንም እንደምናውቀው ሰይጣን ያደረገው ተፈጥሮ አይደለም። እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ነው። እንደውም በክብር ከነሱ በላይ ነበረ። ግን ነፃ ፈቃዱን አላግባብ ስለተጠቀመ ያው ሰይጣን ሆኗል። ሰውም ነፃ ፈቃድ ካለ ወደ ቀኝም ወደ ግራም መዋለል ይመጣል። ስለዚህ ፈተና የሚኖርበት አንዱ ምክንያት ከነፃ ፈቃድ የተነሳ ነው። እኛ የምናደርገው ለሌላው ፈተና ሊሆን ይችላል። ሌላው የሚያደርገው ለእኛ ፈተና ሊሆን ይችላል። ሌላው የሚናገረው ለሱ ደስ ሊያሰኘው ይችላል፣ ለእኛ ግን ሊያስቀይመን ይችላል። እኛ የምናደርገው ለእኛ ደስ ሊለን ይችላል፣ ለሌላው ሊያስቀይመው ይችላል። አሁን የእኛ ትምህርታችን የማይስማማቸው ሰዎች አሉ። የእነሱም ትምህርት ደግሞ ለእኛ አይስማማንም። እኛ እውነት ነው ብለን የምናምነው በሌሎች ዘንድ ደግሞ ሌላ ነው። በቃ ይሄ አንዱ ፈተና የሚባለውን ነገር እንዲኖር የሚያደርገው ነው። ሌላው ፈተና የሚኖርበት ምክንያት የተጠራንበት ጥሪያችን ስለሆነ ነው። እኛ ክርስቲያኖች የተጠራነው ለድሎት ለምቾት አለን በዚህ ዓለም የተጠራነው መስቀሉን ለመሸከም ነው። ባለቤቱ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠራ እያስወደደ ነው። ዘይፈቅድ ይትልወኒ አለ። እኔን ሊከተል የሚወድ እኔ እንዳልኩት የሚኖር ማለት ነው። የሚወድ ካለ መጀመሪያ ያጥብ ይጽራ እርሶ መጀመሪያ ራሱን ይጥላ። ራሱን ይጥላ ማለት ይሄ ራስን መጥላት ይሄ በአሉታዊ መልኩ አይደለም። ፈቃዱን ይተው ነው። የራሱን ፈቃድ ትቶ የኔን ፈቃድ ይስማ። የሚጠቅመው እሱ ስለሆነ ነው። የሚጠቅመውን ነው እግዚአብሔር የሚነግረን። አዳምና ሔዋን የራሳቸውን ፈቃድ ተከትለው የገጠማቸው ይታወቃል። ለዚህ ነው በክርስትና የመጀመሪያው ነገር የራስን ፈቃድ ለእግዚአብሔር ፈቃድ ማስገዛት ነው የሚባለው። ለዚህ ነው በእኛ ሀሳብ ከሄድን የእኛ ሀሳብ እኮ ብዙ ጊዜ ታይቶ የት እንደሚያደርስ ታይቷል እና የሚያዋጣ የእግዚአብሔር ሀሳብ ስለሆነ ስለዚህ ራሱን ይካድ ማለት እኔ ያውቃለሁ የሚለውን ይተውና በእኔ ሁሉም በማውቀው በሚጠቅመው ሀሳብ ለመሄድ ይስማማ ነው። ከዛ ደግሞ ወይ አጥብ ይጨክን፣ ከዛ ወይንሳ መስቀለ ሞቱ ወይ ትለወኒ ነው። መስቀሉን ተሸክሞ ይከተለኝ ነው። መስቀሉ ማለት መከራ ማለት ነው። ስለዚህ የተጠራ ነው መስቀሉን ለመሸከም ነው። እኛ የተጠራ ነው በዚህ ዓለም በሀብት በንብረት ለመበልጸግ አይደለም። ይሄ ኃጢአት ነው ማለት አይደለም። የተጠራንበት ጥሪ ግን አይደለም። የዓለም ጉዞ ነው፣ መንገድ ነው። ሰው እግረ መንገዱን ሲሄድ በመንገድ የወደቀም ዕቃ ሊያገኝ ይችላል፣ ብርም ሊያገኝ ይችላል። እየነገደ በመንገድም ሀብታም ሊሆን ይችላል። ግን የመንገድ የጉዞ ጉዳይ ነው፣ የስንቅ ጉዳይ ነው። በዛ አንኖርበትም። ሰው መንገድ ላይ አይኖርም።
ይሄን ዓለም አንኖርበት ራሱ ዓለሙ እንኖር ብንል አያስኖረንም። ይሄው እያሰቃየ ዓለም እኮ መኖሪያችን እንዳልሆነ አውጥቶ ይነግረናል። ስለዚህ የተጠራ ነው መስቀሉን ለመሸከም ነው። ስለዚህ ፈተና የሚኖርበት ምክንያት እኛ ክርስቲያኖች ጥሪያችን መስቀሉን ለመሸከም ነው። መስቀል ማለት እያንዳንዳችን እንደየጸጋችን የምንቀበለው ነው። መስቀሉን የማይሸከም ክርስቲያን አይደለም። ሁሉም የየራሱ መስቀል አለው። ባለትዳሩም የራሱ መስቀል አለው። ብቸኛውም የራሱ መስቀል አለው። ያገባውም መስቀል አለው፣ ያላገባውም መስቀል አለው። በትዳር ሆነው ልጅ ያላቸውም የራሳቸው መስቀል አለ። ዛሬ ልጅ ማግኘትም መስቀል ነው። ቀላል አይደለም ልጅ ማግኘት። እንደ ድሮ በድሎ ያድጋል አይደለም። ልጅ ማጣትም የራሱ መስቀል አለው። ሀብትም የራሱ መስቀል አለው። ሀብትን መሸከምም ከባድ ነው። ሰው ሀብት ሲያገኝ አኗኗሩ፣ አዋዋሉ፣ አነጋገሩ ሁሉ የሚለወጥ ሰው አለ። አዎ ካልተሸከሙት ከባድ መስቀል ነው ሀብትም። ድህነትም እንደዛው ደግሞ መስቀል ነው። በአግባቡ ካላወቁበት ድህነትም ደግሞ ለራሱን የቻለ መስቀል ነው። ጤና መሆንም መስቀል ነው። ጤነኝነትን በሚገባ በአግባቡ ተቀብሎ ተሸክሞ እግዚአብሔርን ለማገልገያ ማዋል ይሄም መስቀል ነው። በሽተኛነትም መስቀል ነው። ሁሉም የየራሱ መስቀል አለው። ካወቁበት ወደ ክርስቶስ የማያደርስ መንገድ የለም። ማለትም መስቀሉ በየተሰጠው ሰው እንደዛ ልሁን ሳይል ማለት ነው። ብቸኛው እንደ ባለትዳሩ፣ ባለትዳሩ እንደ ብቸኛው፣ ድሃው እንደ ሀብታሙ፣ ሀብታሙ ሳይል በየተሰጠው መስቀል ወደ ክርስቶስ መድረስ ይችላል። ከክርስቶስ ከመስቀሉ መሳተፍ ይችላል እና የተጠራንበት ነው ለማለት ነው። በሁለተኛ ጢሞቴዎስ 3:12 ላይ ቅዱስ ጳውሎስ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። የሚገርም ነው። እግዚአብሔርን እየመሰሉ የሚኖሩ አይደለም ያለው። እግዚአብሔር መስሎ ከመኖር ሁላችን ላንደርስ እንችላለን። መመኘት ግን መፈለግ ግን ይገባናል። ስለዚህ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይፈተናሉ። ሰይጣንን የሚያስጨንቀው ከፍጹምነት ደርሰን እግዚአብሔርን መምሰላችን አይደለም፣ ለመምሰል መሞከራችን ራሱ ያበሳጨዋል። ከውስጣችን ፈተና አለ እና የተጠራ ነው በዚህ መንገድ ለማለፍ ነው። እግዚአብሔርን እየመሰሉ የሚኖሩ ሁሉ ይሰደዳሉ። ስደት ሲባል የግድ አገር ጥሎ ከቤት ንብረት ተፈናቅሎ መውጣት ብቻ አይደለም። ለምሳሌ አንድ ክርስቲያን እውነተኛ ሰው በሚኖርበት በሚሰራበት አካባቢ ላይወደድ ይችላል። ይሄ የማያስበላ የማይገባው እንደዚህ እየተባለ በህሊናቸው ሊያሳድዱት ይችላል እየተባለ ከነሱ ከሐሜቱ ከዘረኝነቱ ዘመን ከሚያመጣው ቆሻሻ የማይሳተፍ ከሆነ ይኸው መጣ ሊሉት ይችላሉ። እና መሳደድ ብዙ አይነት ነው። ከአካላዊ መሳደድ የሚቀድመው ህሊናዊ ማሳደድ ነው እና የተጠራንበት ነው። እኛ ክርስቲያኖች የተጠራ ነው። ለዚህ ነው ፊልጵስዩስ 1:29 ላይ ቅዱስ ጳውሎስ ይህ ስለ ክርስቶስ ተሰጥቷችኋልና ይላል። ምንድነው የተሰጠን? ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ብዙ ጊዜ የምንዘነጋው ይሄንን ነው። የተጠራ ነው ለመዘመር ለማመስገን ብቻ ይመስለናል። ለማመን ብቻ አይደለም የተጠራ ነው። በመከራ ለማለፍ ነው የተጠራ ነው። ስለዚህ ማስታወስ ይሄን ደጋግመን ያስፈልገናል። እንደ ኮሽ ባለ ቁጥር ወይ እግዚአብሔር ምን አደረግን አይባልም። እንደ የተጠራንበት ነው። አስችለኝ አበርታኝ ነው የሚባለው። ክርስትና መንገዱ ይሄ ነውና የተጠራንበት ስለሆነ ነው። ሌላው ፈተና እንዲኖር እግዚአብሔር የሚፈቅድበት ምክንያት ሁሉንም ፈተና እግዚአብሔር ያመጣል ባይባልም እንደዛም አይባልም። ግን በተለያየ ምክንያት የሚሆኑትንም ከመሆን የማይከለክልበት ምክንያት ሌላው መልካም ነገርን በእውነት የምንፈልግ የምንሻ መሆናችን በተግባር የሚመሰከረው በፈተና ስለሆነ ነው። ፈተና ማስመስከሪያ ነው። የምር ያልሆነ ነገር ማንም ሰው ሊፈልግ ይችላል። አንድ ሰው አንድ ነገር የምር ፈልጎታል አልፈለገውም የሚባለውን የሚለየው የሆነ ነገር መክፈል ሲችል ነው። የማይከፍል ሰው የውሸት ነው። ለምሳሌ ኢኮኖሚስቶች እውነተኛ ዲማንድ ይሄ ማርኬት ዲማንድ የሚሉት መግዛት የሚያስችል የገንዘብ አቅም ያለው ሲሆን ነው እንጂ አሁን በአንድ ሱቅ ሲያልፍ አንድ ሰው የሆነ ልብስ ወይም ዕቃ አይቶ አቤት ይሄን ባገኘሁት ብሎ መግዛት ካልቻለ ይሄ ዲማንድ አይባልም፣ ፍላጎት አይባልም፣ ጉምጀታ ነው የሚባለው። ስለዚህ እኛም የምር ጸጋ እግዚአብሔርን ራሱ መፈለጋችን እውነትን መፈለጋችን ንጽህናን ቅድስናን መፈለጋችን የሚረጋገጠው በትንሽም ቢሆን በአቅማችን በሚመጣው ፈተና ማለፍ ስንችል ነው። አለዛ ያንገት በላይ ነው የሚሆነው። ያፍ ዘመድ ከገበያ ማይገድ ይባላል። እንዲሁ ዝም ብሎ እግዚአብሔር እወድሃለሁ ቤተክርስቲያንን እወዳለሁ ይሄን ማንም ሊል ይችላል። ግን የምር ነው ወይ ያ ፍቅራችን የሚለው የሚፈተነው የሚታወቀው በፈተና ማለፍ ሲቻል ነው። አዎ ብቻችንን አናልፈውም። ግን ያን በአኮቴት መቀበል አስችለኝ እያሉ በዛ በማለፍ ነው በእውነቱ እግዚአብሔርን የእውነት እንደምንፈልግ ማሳየት የሚቻለው በዛ መንገድ ነው። አለዛ በሰላም ጊዜማ ሁሉም መንፈሳዊ ሁሉም ጻድቅ ሊመስል ይችላል። ሁሉ ጻድቅ በጊዜ ርቱ እንደተባለ ሁለት ጓደኛሞች ነበሩት ይባላል። አንድ ሰው በጣም እንደ ቀኝና ግራ አይኑ አድርጎ የሚወዳቸው
እና አንድ ቀን ሐሳብ መጣለት እንዲያው እኔ እንደምወዳቸው እኩል ይወዱኛል ብሎ ሊፈትናቸው ፈለገ። እና በገጠር እንግዲህ ጓዳው ማጀት ይባላል። ከዛ ላይ አልጋ አድርጎ የሆነ ነገር አጋድሞ ጨርቅ ጋቢ አልብሶ መጀመሪያ አንደኛውን ጓደኛውን ጠራው። ጓዴ አቤት እጀ ሳተ አለ። ታውቃላችሁ እጀ ሳተ ማለት ምን ማለት እንደሆነ? ያው እንግዲህ ከዛ እጀ ሳተ እንዴት አለው። በቃ እንዲሆነብኝ ሲለው ትንሽ አሰበና አረ እኔ የለሁበትም ብሎ ኋላ ሂዶ ጠፋ። ከዛ ሁለተኛውን ጠራው፣ ያንኑ ነገረው። ትንሽ አሰበና ያሳዝናል፣ ባይሆን ጥሩ ነበር፣ ግን ሰው አይቷል አላየህም አለ። አረ አላየኝም ገና ላንተ መንገሬ ነው አለ። ችግር የለም እና እንግባና ጉድጓድ እንድማስ እንቆፍር አለ። ከዛ መቆፈር ትንሽ እንደጀመረ ገለጥ አድርጎ ሲያሳየው ሙክት አርዶ አጋድሞ ኖሯል። ስለዚህ አንተ ነህ እውነተኛው ወዳጅ፣ የጭንቁ ቀን አንተ ነህ፣ ያኛው የሰላም ጊዜ ወዳጅ ብቻ ኖረዋል ብሎ እንደ አድርጎ ፈትኖ ለይቷቸዋል ይባላልና ፈተና እውነት እግዚአብሔርን መከተላችን እኔ መንፈሳዊን እንዲህ የምንለው ነገር የምር መሆን አለመሆኑ የሚጣራበት ነው። ማጣሪያ ነው። ያለ ማጣሪያ ተለይቶ ሊታወቅ አይችልም። ስለዚህ ፈተና የእውነተኞችና የሐሰተኞች መለኪያ ነው፣ መመዘኛ ነው፣ ወንፊት ነው፣ ማጣሪያ ነው። እና ስለዚህ ምክንያት ነው ዘዳግም 8:2 ላይ እግዚአብሔር እንዲህ ይላል፣ አምላክ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። አሁን እግዚአብሔር ትእዛዙን ይጠብቁ እንደሆነና እንዳልሆነ ገና አይቶ ፈትኖ የሚያውቀው ሆኖ አይደለም፣ ግን እንዲህ ነው መንገዱ፣ በተግባር መገለጥ አለበት። እግዚአብሔር ምን እንደምናደርግ ስለሚያውቅ ገና አስቀድሞ በማወቁ ሳናደርገው የሚቀጣም ሆነ የሚሸልም አይደለም፣ በተግባር መገለጥ አለበት። እና ፈተና ይሄ በውስጣችን ያለው ምንነት የሚገለጥበት መንገድ ነው። እግዚአብሔር ድነታችንን የፈጸመው በተግባር መከራ ተቀብሎ ነው። መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ፍቅሩን በቃል አይደለም የገለጸው። ሰው ሆኖ በዚህ ምድር ተመላልሶ ወደ ግብፅ ተሰዶ ያን ሁሉ መከራ ተቀብሎ ኀፍረተ ምራቅን ተቀብሎ በጥፊ ተመትቶ ስንቱን እንነግረዋለን። እውነቱ እርኩስ ምራቃቸውን ትፍ ተብሎበት በመስቀል ላይ ጎኑ ተወግቶ እጆቹ እግሮቹ ተሸንክረው ወደ መቃብር ወርዶ በመቃብር ውስጥ 3 ቀን 3 ሌሊት ቆይቶ በመነሳት በተግባር ነው ፍቅሩን የገለጠው። እኛም ደግሞ እሱ እንደተቀበለው መከራ መቀበል ባንችልም ይሄ የታወቀ ነው። ግን እንዳቅማችን ትንሽም ብትሆን ለሱ ያለንን ፍቅር እሱ ባወቀ በምንችላት ትንሽ ፈተና እንድናልፍ ይፈልጋል። እግዚአብሔር ይፈልጋል። ታላቁ አባ እንጦንስ ብዙ ፈተና ሰይጣን በሐሳብ በመሳሰለው ፈተነው፣ በእግዚአብሔር ቸርነት እየተጋደለ አለፈ። ኋላ ሰይጣን አማራጭ ሲያጣ ወታደር መስሎ ደህና ዱላ ይዞ መጥቶ ደበደበው። ሰይጣን እንኳን ደብድቦ በህልምና በሆነ ነገር እንኳን ሲያስደነግጥ ምን ያህል ያስጨንቃል። በጣም አገላብጦ ደበደበው። በጣም ተጎዳ አባ እንጦንስ። ከዛ በኋላ እያለ ወድቆ ሳለ እግዚአብሔር እሱ በሚያውቀው በሚገለጥበት መንገድ በብርሃናዊ ሁኔታ ተገለጠለት እና አባ እንጦንስ ምን አለ? አይ ብርሃናዊ ሆይ አሁን ነው የምትመጣው? ቅድም የት ነበርክ? እንደዛ እያገላበጠ ሲደበድበኝ ያን ያደርስልኝም ነበር አለው። አይ አብሬህ ነበርኩኝ፣ ግን አንተ ስለ እኔ ብለህ የሰይጣንን ፈተና ስለ እኔ ፍቅር ብለህ ስትቀበል እያየው በአንተ ደስ እየተሰኘው ነበር አለ። እና ትንሽም ብትሆን እንዳቅማችን የምትሆነውን ነገር ስለ እግዚአብሔር ፍቅር ብለን ስንቀበል እግዚአብሔር ማየት ደስ ይለዋል። ይሄን ይፈልጋል እግዚአብሔር። የፍቅር አምላክ ነው። አሁን ወላጆች የሆናችሁ ልጆቻችሁ የሆነ ነገር ከናንተ ከሰጣችኋቸው ቀንሰው ወይ ሳንቲም ገንዘብ ስጦይ ብለው የሆነ የስጦታ ነገር ገዝተው ቢያመጡላችሁ ደስ አይላችሁም? አይ ከየት ያመጣኸው ነው ከኔ የወሰድከው አይደለም ትላላችሁ። ሐሳቡ እናንተን ለማስደሰት የተጨነቁት ነገር እሱን አይደለም የምታዩት። የስጦታ ፈረስ ጥርሱ አይታይም ይባላል። ሐሳቡ ነው። ሰው አስቦ ልስጥ ማለቱ ነው። ያ የፍቅሩ መገለጫ ነው። ስለዚህ ፈተና እግዚአብሔር እንደምንወድ በተግባር የሚገለጥበት እድል ነው። እንዴ በሰላም ጊዜ እንዲሁ ሲመቻችማ ሲሞላማ እንደተባለው ማን ችግር አለው? እና ስለዚህ ምክንያት ነው እግዚአብሔር ፈተናን የሚፈቅድበት ምክንያት። ቅዱስ ጳውሎስ አሁን ዕብራውያን መልእክቱ ላይ ምዕራፍ 12 ቁጥር 5-8 እንደ ልጆችም ከእናንተ ጋር ልጆች ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባት የሚቀጣው የሚቆጣው የሚወደውን ልጅ ነው። ለምን? ልጁ እንዲበላሽበት አይፈልግማ።
እንዲበላሽበት ስለማይፈልግ ነው። እግዚአብሔርም የሚቀጣው እንድንበላሽ ስለማይፈልግ ነው። ቅጣት እርማት ነው። ቀኖና በነገራችን ላይ በቤተክርስቲያን ቀኖና የሚሰጠው ለማረም ነው። ቀኖና ቅጣት አይደለም። የኃጢአት ቅጣቱማ ደሞዙ ሞት ነው። ማረሚያ ነው። የተጣመመውን ማስተካከያ ነው። ስንታመም ወደ ሐኪም ቤት ሄደን መድኃኒት የምንወስደው ልብሳችንን ዝቅ አድርገን መርፌ የምንወጋው ለምንድን ነው? ከበሽታው ለመዳን አይደለም? ቀኖናም እንደዛ ነው። እግዚአብሔርም በሱ የሚሆኑ ነገሮች ሁሉ እንደ ቀኖና ናቸው፣ እርምት ናቸው፣ ሕክምና መድኃኒት ናቸው። እንደ ልጆች ስለሚያስፈልገን ነው እግዚአብሔር የሚያደርገው። ሌላው ፈተና እግዚአብሔር የሚፈቅድበት ምክንያት እውነተኞች ከግብዞች ከአስመሳዮች ተለይተው የሚታወቁበት መንገድ ስለሆነ ነው። አሁን ካነሳሁት ጋር ተመሳሳይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 19 ላይ ይህንን በግልጽ የሚያሳይ አንድ ነገር ተናግሯል። ምን አለ? በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና ይላል። እዚህ ላይ አማርኛው ትርጉም ያው ጥንቱ የተጻፈው በግሪክ ነው እና የአማርኛው ትርጉም ትንሽ ብዥ ይላል። እነት ከተሻለ እንግሊዝኛው እንዲህ ይላል for there must be also heresies among you that they which are approved may be made manifest among ይላል። ማለት ከእናንተ መካከል ተፈትነው የሚያልፉት ይገለጹ ዘንድ ኑፋቄዎች ይነሳሉ ነው። በእውነት ያመኑትና የካዱት ወይም ሃይማኖታቸውን በዚህ ፈተና መካከል አጽንተው የሚይዙትና አጋጣሚው ሲገኝ የሚክዱት የሚለዩት በፈተና ነው። ስለዚህ በቤተ ክርስቲያን መካከል የሚያጠራጥሩ የማይሆን ነገር የሚያመሱ መናፍቃን መነሳታቸው አይቀርም ነው። ቁርጡን ወቁ ነው። ስለዚህ እውነተኛ ሃይማኖተኝነት የሚገለጠው እንዲህ ባሉ ኑፋቄዎች ሲነሱ ጸንቶ በመቆም ነው። ቅዱሳን መላእክት የሆኑት ዲያብሎስ ባነሳው ጥርጥር ያን ፈተና ያለፉ ናቸው። እንደ ዲያብሎስ የካዱ አብረው ይሆን አይሆን ያሉ ዝምም ያሉ ያው ሁሉም ወድቀዋል። እንደነ ቅዱስ ገብርኤል አምላካችንን እስክናውቀው ድረስ ጸንተን በሃይማኖታችን እንቁም ያሉት ናቸው የጸኑት። ስለዚህ የግድ ለማለፍ እንዲህ ያሉ ነገሮች ይኖራሉ። ፈተና የሌለበት በቤተክርስቲያን ውስጥ ምንም አይነት ኑፋቄ ችግር የማይነሳበት አይነት ሁኔታ አልፈጠረም። እንዲህ ባለ ሁኔታ ነው የምናልፈው። ታላላቅ የእግዚአብሔር ወዳጆች የታወቁት የተገለጡት በዚህ መከራ ነው። ነቢያት ቢባል ጻድቃን ሰማዕታት ቢባል በዚህ መከራ ያለፉ ናቸው። በመከራው ነጥረው የወጡ ናቸው። መከራው ነው ለይቶ ያሳወቀን እንጂ መከራ ባይኖር እነ ቅዱስ ጊዮርጊስን ከየት እናገኛቸው ነበር? ሌሎችን ጻድቃን ሰማዕታት ሁሉ አበውን ከየት እናገኛቸው ነበር? ነቢያትን ሁሉ አናገኛቸው ነበር። እግዚአብሔር ያውቃቸዋል። እኛ ግን ለይተን ያወቅናቸው በመከራ በፈተና በማለፋቸው ነው። ሌላው ፈተና የእርሱን እርዳታ ቅርብነት በተግባር እንድንማር እንድናውቅ ነው እግዚአብሔር የሚፈቅደው። የተወደዳቸው የእግዚአብሔር ቤተሰቦች በእኛ የደረሰች ትንሽም ቢሆን ፈተና ኑራ የእግዚአብሔርን እርዳታ በተግባር ካልቀመስን እስከዛ ጊዜ ድረስ ስለ እግዚአብሔር ቸርነት የሚኖረን እውቀት በአብዛኛው መጽሐፋዊ ነው። በመጽሐፍ የሰማነው በሰዎች ያየነውን ነው የምናውቀው። እግዚአብሔርን ወደኛ አቅርበው እንድንቀምሰው የሚያደርገው ግን ፈተና ነው። ለምሳሌ ቅዱስ ጳውሎስ ምን ይላል? ሁለተኛ ቆሮንቶስ 1 ከ8 እስከ 10 ላይ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አያችሁ ቅዱስ ጳውሎስ ለሕይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ከብዶብን ነበር ይላል። ሰው እንደዛ ይሰማል። እግዚአብሔር ከአቅም በላይ ፈተና ስለሚያመጣ አይደለም፣ ግን ሰዎች ነና። ኤልያስ ዘከማነሰብ ቅዱሳን ሁሉ እንደኛ ነው መከራው ተሰምቷቸው ያለፉት እንጂ መከራው ምንም ሳይሰማቸው እንደ ድንጋይ እንደ እንጨት ምንም መከራው ሳይሰማቸዋል። እንደዛማ ቢሆን ምን ያስከብራቸዋል? ምን አደረጉ ተብለው ክብር ያገኛሉ? እየተሰማቸው እንደኛ የሚራብ የሚጠማ በመከራው የሚሰቀቅ ሰውነት እያለ ግን ስለ እግዚአብሔር ፍቅር ብለው ያላለፉት ከክርስቶስ ፍቅር የተነሳ ያን መከራ ታገሱት። ስለዚህ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱን ይህን ከሚያህል ሞት አዳነን ያድነንማል። ስለዚህ አሁን በጣም ለሕይወታቸው ተስፋ እስኪቆርጡ ድረስ አድርሷቸው ከነበረው መከራ ስላዳናቸው እግዚአብሔር አሁን እንዲህ ያለው ካለው ሞት ካዳነን ወደፊት የሚያድነናል። እምነታቸው ጨመረ። ስለዚህ ፈተና እምነታችን እንዲጨምር ያደርገናል። እንዴ ወደፊት ሌላ ፈተና ቢገጥመን እግዚአብሔር እንዲህ ካለው ፈተና እንኳን አውጥቶኝ የለም እንዴ እንላለን። አሁን ሌላ ጥቅስ ፍለጋ ብቻ አንሄድም። ታሪክ ብቻ ለሚያስተምረን እግዚአብሔር በእኛ ሕይወት ያደረገው ያስተምረናል። እንዴ እግዚአብሔር በዚህ ጊዜ ደርሶልኛል እንላለን። ስለዚህ ፈተና
በሩቅ ያለውን እንደው በታሪክ የምናውቀውን ወደ ውስጥ ማስገቢያ ነው። እግዚአብሔርን በተጨባጭ የምንቀምሰው የምናሸተው የምናየው በፈተና ማለፍ ይቻላል። እግዚአብሔር የሚገለጠው በዛ መንገድ ነው። እግዚአብሔር ብዙ ጊዜ ቸርነቱን ጸጋውን የሚሰጠው እንዲህ ባለ መንገድ ነው። ግብፃውያን ለምሳሌ በብዙ መከራ ያልፋሉ። መከራው እኛም ሀገር አሁን ሞልቶ ተርፏል። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በተአምረ ማርያም ተጽፎ እናነባለን። ያ የቆየ ዘመን ነው፣ ወደ መካከለኛው ዘመን ነው። ይሄ ግን በቅርብ ዘመን በ1960ዎቹ ውስጥ ያን ጊዜ የነበሩ ሰዎች አሁንም በሕይወት አሉ። እና ለምንድን ነው እመቤታችን 3 ዓመት እስላሙም ክርስቲያኑም ምንም የማያምነውም በቃ ማንኛውም ሰው እየሄደ ያያት ነበር። 3 ዓመት ነው የተገለጠችው። 3 ዓመት ያክል በተከታታይ በአብዛኛው በተከታታይ እያዩት በቤተክርስቲያኑ ጣራ ላይ ብርሃን ለብሳ ትመጣ ነበር በየቀኑ ወደ ማታው ላይ አቤት። እና ለምን ተገለጠችላቸው? የተገለጠችበት ምክንያት ዋናው እንግዲህ እነሱ እንደሚነግሩን እስራኤል በ6ቱ ቀን ጦርነት የአረብ ሀገሮችን ግብፅን ማሸነፋ ነበርና ግብፃውያን የተሸነፍነው በክርስቲያኖቹ ምክንያት ነው ብለው ክርስቲያኖችን እንደ ምክንያት እያደረጉ ሊያጠቋቸው ፈለጉ። ስለዚህ በዛ ዘመን የነበረው የግብፅ መንግስት ክርስቲያኖችን ወይ አገር ለቃችሁ ጥፉ ወይ እስልምናን ተቀበሉ አለዛ እኛ የምናደርገውን ትቀበላላችሁ የሚል በጣም አስጨናቂ መውጫ መግቢያ የሌለው ከባድ አማራጭ የማይባል አማራጭ ሰጧቸው። በዚህ ጊዜ የግብፅ ኦርቶዶክስ ክርስቲያኖች ወደ እግዚአብሔር አመለከቱ፣ ወደ እመቤታችን አመለከቱ። በዚህ ጊዜ ነው እመቤታችን የተገለጠችው። እና መጀመሪያ ስትገለጥ ቤተክርስቲያኑ ጣራው ላይ ባጠገቡ ማዶ ለማዶ ጋራጅ ያለው አንድ ሙስሊም ነው ያያት። እና የሆነች ወጣት ልጃገረድ ቤተክርስቲያኑ ጣራ ላይ ወጥታ ራሷን ፈጥፍጣ ከዛ ጥላ ልታጠፋ መስሎት በጣም ተጨነቀ። ኧረ እባክሽ እንዳትወድቂ ራስሽ እንዳትይ ምናምን ይላል። ነገሩ እንደዛ አይደለም። እና እየቆየ ምን እንደሆነ እየታወቀ ሄደ። 3 ዓመት ነው እመቤታችን ያለ ማቋረጥ በተከታታይ የተገለጠችላቸው። በዛ መከራ ውስጥ ስለነበሩ ነው። እመቤታችን በእውነቱ ለእኛም ትድረስልን በእውነቱ። እና ሁልጊዜ የሆነ ጸጋ እግዚአብሔር ከሆነ ፈተና በኋላ ነው የሚመጣው። እንደዛ ነው እግዚአብሔር አሰራር። ቅርብነቱን የምናውቀው አብሮነቱን የምናውቀው እንዲህ ባለ ሂደት ስለሆነ ነው። ስለዚህ ፈተናዎች የጸጋ ዋዜማ ናቸው፣ የጸጋ መግቢያ በሮች ናቸው። ክብርና ጸጋ የሚገኘው በፈተና ላለፉ ነው። ያዕቆብ 1:12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። በፈተና የጸና ነው የሕይወትን አክሊል የሚቀበለው። ታላቁ አባ እንጦንስ ምን ብሏል? ፈተናን ያልቀመሰ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም፣ ያለ ፈተና ማንም ሰው ሊድን አይቻለውም ብሏል። አሁን እኛ ፈተና መሰናክል ይመስለናል፣ ግን አይደለም። ያለ ፈተና ማንም ሰው ወደ እግዚአብሔር መንግሥት አይገባም። ፈተና የሚያጠነክር ነው። አሁን ብረት ለኢኮኖሚ እድገት ለአንድ ሀገር ዋና ምሰሶ ነው የሚባለው ብረት ነው። ድልድይም ቢሰራ መኪናም ቢሰራ ምንም ቢሰራ በብረት ነው በአብዛኛው። ግን ብረት ጥንካሬ የሚኖረው ስራ ላይ ሲሆን ነው፣ ሲሰራበት ነው። አለዛ ብንጥለው አፈር ነው፣ ወደ አፈርነቱ ይመለሳል፣ ይዝጋል፣ አፈር ይሆናል። እኛም ሰውነታችን እንደዛ ነው። ትንሽ ማንቂያ መጎትጎቻ ማበረታቻ ፈተና ከሌለ ቢያንስ ስጋቱ እንኳን ከሌለ ተዘልለን ከተቀመጥን በቃ በጣም ሰውነታችን ይዝላል። ምንም ማድረግ አይችልም። ስለዚህ እውነቱ ነው አባ እንጦንስ ሰው ያለ ፈተና ወደ እግዚአብሔር መንግሥት ሊገባ አይችልም ያለው። ይህን ሁሉ አጠቃሎ ቅዱስ ጴጥሮስ በሁለተኛ መልእክቱ 4:13 ላይ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። የሚገርም ነው። በክርስቶስ መከራ እስቲ እንደው ይህን ቃል አብረን በለው። በእውነቱ በክርስቶስ መከራ በሉ እስቲ። በምትካፈሉበት ልክ ልመልሰው። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። አዎ የደስታ እውነተኛ የደስታ ምንጭ ይሄ ነው። በክርስቶስ መከራ በተካፈለው መጠን ነው ሰው ደስ የሚሰኘው። እውነተኛ ደስታ የሚመጣው ከዛ ነው። እውነተኛ ደስታ ከመብል፣ ከመጠጥ፣ ከልብስ፣ ከጌጣጌጥ፣ ከስሜት አይደለም የሚመጣው። የክርስቶስን መከራ እሱ ባዘጋጀልና በፈቀደው መንገድ በተቀበልን መጠን እውነተኛ ደስታ የሚገኘው በዛ ነው። ቅዱሳን ሐዋርያት እየተገረፉ ደስ እያላቸው የወጡት ለዚህ ነው። ይሄ የማይገለጥ ደስታ ነው። ጌታችን
ዓለም የማይሰጠው ሰላም ያለው ይሄን ነው። በምንም ነገር የማይወሰድ ደስታ ይሄ ነው። ሌላው ይወሰዳል። በመብል የመጣ በረሃብ ይወሰዳል። በሌላውም እንደዚሁ በሰው የሚመጣ በዛው በሰው ይወሰዳል፣ በመጣበት ይሄዳል። ከክርስቶስ መከራ በመካፈል የሚመጣ ግን ምንም አይወስደውም። እና እግዚአብሔር መከራን የሚፈቅደው ስለዚህና ስለመሳሰሉት ምክንያቶች ነው። አንደኛውን ጉዳይ አየን። ሁለተኛውና ሶስተኛውን አጠር አድርገን እናያለን። ሁለተኛ ፈተና ከየት ይመጣል ነው። ከየት ነው የሚመጣው ፈተና? አንዱ ፈተና የሚመጣው ከራሳችን ነው። መግቢያው ላይ እንዳየነው ትልቁ እንደውም ዋናው ፈተና የሚመጣው ከራሳችን ነው። ሰው ከራሱ ያለውን ፈተና ካለፈ ከሌላ የሚመጣው ፈተና አያስቸግረውም። ትልቁ ፈተና ራሳችን። ሰው ራሱ ከጠነከረ፣ ራሱ ከእግዚአብሔር ጋር ከኖረ ምንም እዛ በኋላ የሚመጣው እዳው ገብስ ነው የሚባለው አይነት ነው። ግን ትልቁ ራስን ማሸነፍ ነው። በተለይ ፍላጎት የሚባለው ይሄን ሰው ማሸነፍ ከቻለ ምንም ፈተና አይበግረውም። ስለዚህ ዋናው የፈተና ምንጭ ራሳችንን። ራሳችን ሲባል ምኞታችን አለ፣ መስራት ሲገባን የማንሰራው ስራ አለ፣ በስንፍና በፍርሃት በይሉኝታ በአድርባይነት በመሳሰለው። ፈተና ሁሉ ከኃጢአት አይመጣም። ከኃጢአት የሚመጣ አለ፣ እውነት ነው። ሁሉም ፈተና ግን በኃጢአት የሚመጣ አይደለም። ሁሉም በቤተ ክርስቲያን በግላችን የሚደርስ ፈተና ሁሉ ከኃጢአት የሚመጣ አይደለም። አዎ ኃጢአት ትልቅ የፈተና ምንጭ ነው፣ ግን ሁሉም ፈተና ደግሞ በኃጢአት አይመጣም። ጥንቃቄ ያስፈልጋል። እንዲያው ዝም ብሎ የሆነውንም ያልሆነውንም በኃጢአታችን እያሉ ሁሉንም ነገር አንድ ነገር ላይ መለጠፍ ጉዳያችን በትክክለኛ ማንነታቸው እንዳናይና ተገቢውን መፍትሄ እንዳንፈልግ ይጋርዳል። በአንድ በኩል ትክክል ነው። አዎ ኃጢአታችን ብዙ ነገር ያመጣል። በሌላ በኩል ደግሞ ትክክል ላይሆን ይችላል። ምክንያቱም መስራት የሚገባን ካልሰራንም ፈተና ይመጣል። አበው ምን ይላሉ? ቀድሞ የሚሰራ ሰው ከአንድ ሰይጣን ጋር ይጋደላል፣ ይታገላል ይላሉ። ቀድሞ የማይሰራ ሰነፍ ሰው ግን ከሺህ ሰይጣን ጋር ይጋደላል፣ ይታገላል። ቀድመን ካልሰራን ሌሎች የሚሰሩትን መቀበል ግዴታ ውስጥ እንገባለን። ስለዚህ በስንፍና ተዘልለን ተቀምጠን የሌለ ጥቅስ እየጠቀስን እግዚአብሔር አለ፣ እሱ ያውቃል፣ ቤተክርስቲያን እሱ ይጠብቃል የሚሉ ክርስቲያናዊ የሚመስሉ ግን ያልሆኑ ጥቅሶችን እየጠቀስን ተዘልለን ከተቀመጥን የሚመጣውን መቀበል ግዴታ ውስጥ እንገባለን። ስለዚህ እንዲህ ያለ ሲመጣ በስንፍናችን ነው ብሎ እውቅና መስጠት ያስፈልጋል እንጂ እንዲያው ዝም ብሎ ሁሉ ነገር በኃጢአታችን እያሉ አንድ ቅርጫት ውስጥ መክተት ስህተት ሊሆን ይችላል። እንዴ ታላላቅ አባቶቻችን እናቶቻችን የተፈተኑት እኮ በኃጢአታቸው ምክንያት ብቻ አይደለም። በመጀመሪያው 300 ዓመት ከኮንስታንቲኖስ ድረስ ክርስቲያኖች እንደ ጎመን የተቀረደዱት እንደ ሽንኩርት የተላጡት መጫወቻ የሆኑት በኃጢአታቸው ነው እንዴ? ቅዱስ እስጢፋኖስ በድንጋይ የተወገረው በኃጢአቱ ነው እንዴ? ሌሎቹ ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ አንዱ ቁልቁሊት የተሰቀለው ሌላኛው ደግሞ አንገቱ የተሰየፈው በኃጢአታቸው ነው እንዴ? ስለዚህ ፈተና ሁሉ የኃጢአት ውጤት አይደለም እና ይህን መጠንቀቅ ያስፈልጋል። እውነቱን ለመናገር እንደው ትልቁ አንዱ ፈተናችን ይሄ በግምት የሚደረጉ ንግግሮች ናቸው። እና ደግሞ እንዳለው ወንጌላዊው ከዓለም ስለሆኑ ዓለም ይሰማቸዋል ይላል። ይመስላሉ፣ በጣም የሚመስሉ ወርቅ የሚመስሉ ነገሮች አሉ። ፓይራይት ይሉታል መሰል እነዚህ የማዕድን ባለሙያዎች። ወርቅ የሚመስላል አንድ ነገር ልሳሳት ይችላሉ። ፓይራይት መሰለኝ የሚሉት ከመሬት ሲያወጡት በቃ እንደ ወርቅ ነው መልኩ፣ ምኑ ይሄ ወርቅ የሚመስል ነው፣ በጣም ያንጸባርቃል እንደዚህ። ግን በጣም በኋላ ሲታታይ በጣም ተራ ነገር ነው፣ በቀላሉ በሳት የሚቃጠል ነው፣ ዋጋውም እዚህ ግባ የሚባል አይደለም። እና እነዚህ እንደ ወርቅ የሚመስሉ ነገሮች አሉ ሲነገሩ የሚመስሉ እና እንዲህ ካሉ ከሚያሳሱ ነገሮች መጠበቅ ያስፈልጋል። ህይወት ውስብስብ ነው፣ በአንድ ነገር ብቻ የሚገለጽ አይደለም። ሊኒያራይዚንግ ዘ ኮምፕሌክስ ወርልድ ይሉታል። ውስብስብ የሆነውን ብዙ ቫሪያብል ያለውን ዓለም በአንድ ሊኒየር ኢኩዌሽን በአንድ ቫሪያብል ብቻ ለመግለጽ መሞከር በጣም አሳሳች ነው፣ አደገኛም ነው። እና የፈተና ምንጭ አንዱ ራሳችን ነው። ከራሳችን ከኃጢአትም ሊሆን ይችላል፣ ከስንፍናም ሊሆን ይችላል፣ ከመሳሰሉት ይመጣሉ።